ደስ የሚሉት ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። እዚህ ብትፈራገጡ በቃ ካቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም ማያድናትም። እቺ ቤተክርስቲያን በቄስና በመኖክሲ ሐሳብ የቆመች እግዚአብሔር በሚያቀው የመጨረሻው ጥቅማችንና ሽልማታችን እዚህ ምድር ላይ መታሰር። ሰላም ጤና ይስጥልን የተግባር ሚዲያ አድማጭና ቤተሰቦቻችን በእያላችሁበት ሰዓት አቆጣጠር እንደምን አደራችሁ እንደምን ዋላችሁ እንደምን ሳመሻችሁ። ዛሬም የተለያዩ መረጃዎችንና ቪዲዮዎችን ይዘን በአዲስ ዝግጅት ወደ እናንተ መጣናል። ተግባር ሚዲያ የዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን የቻናላችን ቋሚ ቤተሰብ መሆን ትችላላችሁ። በየቀኑና በየዕለቱ የምንለቃቸውንም ቪዲዮዎች በፍጥነት እንዲደርሷችሁ ማድረግ ትችላላችሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። ደስ የሚሉት ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። እዚህ ብትፈራገጡ በቃ ካቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም ማያድናትም። እቺ ቤተክርስቲያን በቄስና በመኖክሲ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታውቅ ቤተክርስቲያን ናት። ደስ የሚሉት ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ ኦኬ ከበሮ ስታስበስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም። ጧፍ ነጠላ ከበሮ ጩኸት ጭፍንተኝነት የኡርት መገለጫ አይደለም። እንደሰማችሁት ይህች ሙስሊም እህታችን እየተናገረች የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመጪዎቹ ቀናቶች ውስጥ እናጠፋቸዋለን እያለች ነው ስትፎክር ወይም ስትናገር የምንሰማው። ማህበራዊ ሚዲያው ላይ በደንብ ታዝባችሁት ከሆነ ፕሮቴስታንቱም ሆነ የሙስሊሙ የሚዲያ ሰራዊት እርስ በርስ ዘመቻዎችን ሲከፋፈቱ ወይም እርስ በርስ ሙግቶችን ሲያደርጉ አንመለከትም። የሁለቱም ዋነኛ ትኩረታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይሄ ለምንድን ነው የሆነ ብለን ነገሮችን ማጤን ከቻልን ምን ያክል ቤተክርስቲያኒቱን በጋራ ለመጣል በሁለቱም በኩል የሚደረጉ እንቅስቃሴዎች እንዳሉ በደንብ ማስተዋል እንችላለን። ይህ እንግዲህ ሁሉንም የሚወክል ሳይሆን ጥቂት ግለሰቦችን ብቻ የሚወክል ነው። ለምሳሌ አሁን ያደመጣችኋት ልጅ አንዷ ተጠቃሽ ናት። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመጪዎቹ ቀናቶች ውስጥ ወይም በመጪዎቹ ጊዜያቶች ውስጥ ሙሉ ለሙሉ እናጠፋታለን እያለች ነው በደንብ በልበ ሙሉነት ስትናገር የነበረው። መናፍቃን ወገንም የተወሰኑ ጥቂት ግለሰቦች በጣት የሚቆጠሩ ግለሰቦች ቤተክርስቲያኒቱን ለመጣል ወይም ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያንን ለማሸነፍ ብዙ ነገሮችን ያደርጋሉ። ከዚህም መካከል ከሰሞኑን የተመለከታችሁት በእመቤታችን ቅድስት ድንግል ማርያም ምስለ ስዕል ወይም ደግሞ ቅዱስ ስዕል ላይ የተፈጸመው ተግባር አንዱ ነው። እንግዲህ በዳዮችም ከሳሾችም እነሱ ነው የሆኑት። የተበደለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። የተቀደደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት ቅዱስ ስዕል ነው። የቅዱስ ገብርኤል ቅዱስ ስዕል ነው። የቅዱስ አቡነ ተክለ ሃይማኖት ቅዱስ ስዕል ነው። ምራቅ የተተፋበት የቅድስት ድንግል ማርያም ቅዱስ ስዕል ነው። ነገር ግን ተበዳዮች እኛ ሁነን ሳለ፣ ተጠቂዎች እኛ ሁነን ሳለ፣ ለሕግ መቅረብ ያለባትም ልጅቷ ሁና ሳለ ጉዳዩን ወደኛ ሜዳ በማምጣት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ እንደ በዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችም ደግሞ እንደ አመጽ ቀስቃሽና ተንኳሽ ተደርገው እንዲሳሉ ማህበራዊ ሚዲያው ላይ በሰፊው ሲሰሩ ነበር። ለማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ3000 ዘመን በላይ የኖረች አሁንም ያለች ነገም የምትኖር በክርስቶስ አለት ላይ የተመሰረተች የገሃነም ደጆች ሊችሏትና ሊያሸንፏት የማይችሏት ራሱ ኢየሱስ ክርስቶስ የመሰረታት ቅድስት ቤተክርስቲያን ናት። ስለዚህ ይህችታችን የምትከታተለን ከሆነ ወይም ደግሞ ማድረስ ከቻላችሁ አንድ ነገር አስረግጣችሁ ንገሯት። አሁን የተናገረችው ንግግርና ወደፊት ቅድስት ቤተክርስቲያን ትፈርሳለች ብላ የቋጠረችው ተስፋ መቼም ቢሆን ሊሳካ አይችልም። እንኳን አይደለም በእውኗ በህልሟም ቢሆን የሚሳካ ነገር አይደለም። የገሃነም ደጆች ይዋጓታል፣ ነገር ግን በፍጹም አያሸንፏትም። እውነት ለመናገር እናንተ በጣም ልክ ናችሁ። ሰላም ጤና ይስጥልኝ። ለቤተ ክርስቲያን ያሰብን ይመስሎን በብዙ መንገድ ቤተ ክርስቲያንን ያገዝን የረዳን መስሎን ብዙዎቻችሁን እንዳስቀየምን አሁን እየተረዳን መተናል ማለት ነው። እኔ በበኩሌ ቤተ ክርስቲያን አልወከለችኝም፣ ለውክልናም የሚበቃ ዕውቀትም ስነ ምግባሩም የለኝም። ነገር ግን አለ አይደለ የጌታ ቤተ ክርስቲያንን ከመውደድ የተነሳ ለእመቤታችን ለቅድስት ድንግል ማርያም ካለን ፍቅር የተነሳ ከፊት ቀድመን ቤተክርስቲያንን በዚህ ደረጃ ካሸማቀቅንና አንገት ካስደፋን በእውነት ከልብና ከእውነት
ይቅርታ ለመጠየቅ ነው የመጣሁት። በዚህ ቲክታክ ፕላትፎርም ላይ በቤተ ክርስቲያን ጉዳይ ከፊት የምንመጣ ሰዎች እግዚአብሔር በሚያውቀው የመጨረሻው ጥቅማችንና ሽልማታችን እዚህ ምድር ላይ መታሰር፣ ስንታሰር ደግሞ ቤተሰብ፣ እናት፣ አባት ብዙ ነገሮችን ነው የምናንገላታውና በዚህ ደረጃ ትጠሉናላችሁ ብዬ አስቤ አላቅም። በዚህ ደረጃ መስቀል ላይ ትሰቅሉናላችሁ ብለን አላስብም። ምን እንዳደረግን ባናውቅምና በዚህ ከእውነት ከልቤ ነው የከፋኝ። እናንተ አላችሁልን ብለን ነበር እኮ እስከዛሬ ድረስ ለቅዱስ ቤተክርስቲያናችን በዚህ ልክ ስንታገል የነበረው። ነገር ግን ውክልና አግኝተን አይደለም። ኦርቶዶክሳውያን እስከዛሬ እኮ በታገልነው ትግል ላይ ውጤታማ ስንሆን ላይሰንስ አልጠየቃችሁም። ማን ነው የወከላችሁ አላላችሁም። ጀግኖች ናችሁ፣ ጎበዞች፣ በርቱ፣ የቤተክርስቲያን የቁርጥ ቀን ልጆች ነበር ስትሉ የነበረው። በጣም የሚገርም ነው። እንግዲህ የሚፈለገው ይህ ነው። የቤተ ክርስቲያኒቱ ልጆች ተስፋ ቆርጠው እንዲበተኑ፣ የቤተ ክርስቲያኒቱ ድምጾች ተስፋ ቆርጠው እንዲዘጉ ማድረግ ነው። ወንድማችን ያያዘ ልደታ የሰራውን ቪዲዮ ተመልክታችሁታል። አብዛኛው የቤተ ክርስቲያኒቱ የሚዲያ ባለሙያዎች በብዙ መንገድ ጫና ውስጥ ስለገቡ አንድም አማኙ እምብዛም እያገዛቸው ስላልሆነ፣ ከምንም በላይ ደግሞ የቤተ ክርስቲያኒቱ የበላይ አባቶቻችን ከልጆቻቸው ፊት መቆም ባለመቻላቸው የቤተ ክርስቲያኒቱ ልጆች በሚዲያ የሚታወቁ የቤተ ክርስቲያኒቱ ድምጾች አሁን ላይ እየሰለሉ እየደከሙ ነው። ወንድማችን እንደተናገረው ከሆነ በጣም የሚገርም ነገር ነው። አሁን ከሰሞኑን የተፈጠረው ነገር ለብዙዎቻችን ምናልባትም እንደ ማንቂያ ደውል ወይም እንደ ትምህርት የሚሆን ነገር ነው። የቅድስት ድንግል ማርያም ምስለ ስዕል ወይም ደግሞ ቅዱስ ስዕል የተቀደደበትን ድርጊት የተቃወሙ ኦርቶዶክሳውያን የሚዲያ ባለሙያዎች እንደገና ስም ማጥፋት ተከፍቶባቸው በራሳቸው በኦርቶዶክስ ልጆች ዞር በሉ ሲባሉ ማየትን የመሰለ የሚያም ነገር የለም። ምናልባትም የ2018 የአዲሱ ዓመት የመጀመሪያው አስቀያሚ ክስተትም ብለን ልንይዘው እንችላለን። ስለዚህ የቤተክርስቲያኒቱ ልጆች ከቤተክርስቲያኒቱ የሚዲያ ባለሙያዎች፣ ከቤተክርስቲያኒቱ ልሳኖች፣ ከቤተክርስቲያኒቱ ድምጾች ከፊት ከቀደሙ ብርቱ ወጣቶች ጎን መቆም ካልቻላችሁ ወይም ደግሞ ካልቻሉ ምናልባትም በመጪዎቹ ቀናቶች ውስጥ ቤተክርስቲያኒቱ ያለማንም ሃይባይ ልትጠቃ ያለማንም ሃይባይ የተፈለገው ነገር ሊፈጠርባት ይችላል። ምክንያቱም ድምጽ የሚሆን የሚቃወም የበረታ ወጣት አይኖርምና። እኛ ምዕመናን ደግሞ ከነዚህ ወጣቶች ጎን መቆም ካልቻልን፣ አባቶቻችን ነቅተው ደፍረው ቆርጠው ከፊት መቅደም ካልቻሉ አሁንም ቢሆን የቤተ ክርስቲያኒቱ መጪ ጣፋንታ እንግዲህ በበዳዮቻችን ወይም ደግሞ በከሳሾቻችን እጅ የሚወሰን እንደሚሆን ምንም ጥርጥር አይኖረንም። ስለዚህ ሁላችሁም በዚህ ጉዳይ ላይ በደንብ ማሰብ፣ በደንብ አስተያየት መስጠት፣ በደንብ መመካከር ያስፈልጋል እንላለን። አድማጭና ቤተሰቦቻችን ከተግባር ሚዲያ ጋር አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በሌላ ቪዲዮ ደግሞ ነገ እንመለሳለን። ሰብስክራይብ እያደረጋችሁ የዶል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። እግዚአብሔር ከሁላችንም ጋር ይሁን። ሰላም ሁኑ።